ኤው አማራ ሲወድህ የሰባውን አርዶ የአማራውን በጥብጦ ይጋብዝሃል፣ ያስተናግድሃል። ሌሊት ደግሞ አጎዛውን አንጥፎ ያስተኛል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ የፋሲጋ በዓል መጪው ፋሲጋ አይደለ? ዛሬ እኮ ሆሳና አይደለም። ምንድነው ዛሬ? የዛሬ ቀን ማለት እየረሳሁ እኮ ነው። ተቀየርኩ እኮ መልኬ ነው እንጂ እንትን ይሄ ቆዳዬ ነው እንጂ አልተቀየረው። ነጩኛለሁ እኮ እናት። እንግሊዘኛው ምን ብታይ ነጩ ማማታ ለዛ የሚመጥን ወሬ ነው። ዝም ብለህ ስማ። ትክክለኛ ወሬ ነው። አንተ ዝም ይሄ ክርስ ሚርሲ ምናምን አይደለም። እኔም ኧረ ለፋሲካ አሁን ማማት አይደል ሲያልቅ ለፋሲካ ለትንሣኤ ቁጭ ብሎ በቃ ጠጅ እንደደደደደ አይገኝም እንጂ የለም። ጠላውን ቀረ እኮ ያቀረ ዶሮ ቅርጫ። ዶሮ እኮ በቅርጫ ነው። ሌላው ቀር ዶሮ በቅርጫ ባለፈው ያላየህም የሰራሁልህ ዶሮ ቅርጫ። ባለፈው ለሁለት ነበር የተካፈሉ። ዘንድሮ ደግሞ አላቅም ወይ ለ4 ይሆናል ወይም ደግሞ ለ12 አንዳንድ ብልት ቀረ እኮ። እናንተ ግን አይገርማችሁም? ኢትዮጵያ እንደዚህ ዶሮ በቅርጫ ሞከት ከግልገል እንደማይታረዱ። አቤትኛ ቤት እኮ ሲታረድ ዶሮ ይታረዳል። 2-3 ዶሮ ነው የሚታረደው። ከዛ በኋላ ደግሞ ልክ ጠዋት ላይ ግልገሉ ይታረዳል። ግልገል ሞከት እኮ ታለ ቤት ተከትል ስጨዋታ ለሌሎች ለማስቀናት የኛ ሞከት እኮ ይሄ ነው ምናምን ለማለት። አቤት ቅጠላ ምተህ ማብላት ምን ማለት ሞከት ግልገሉ ይታረዳል። ያ ግልገሉ ለምን? ለቤተሰብ የፋሲጋም እኮ ነው። ዝም ብሎ እንጂ ያ ግልገሉ ይታረዳል። ዱሎቱ ምናምን ይጠባበሳል። አቤት ደስ ሲል ወዲህ በቃ እንዲህ ዝም ብሎ ይሄ ቡናው ይፈላል፣ ቀሚሱ ይለበሳል፣ ጠላው እየተባለ በቃ አቤት ፋሲጋ ሞከት እኛ እናቴ ግልገሉ ምንም ሞከቱ ጋር ነው። በቃ አሁን ሞከቱ ደግሞ በተራ ነው። እኛ ሀገር በተራ ነው። እህት ወንድም ምናምን አለ። ስንት ቤት እንደ ዙሪያውን የከበበ ነው። ዛሬ ታላቅየው ቤት ይታረዳል። ነገ ከ2 ቀን በኋላ ዛኛው ከ3 ቀን በኋላ እንደዚህ ያለ አንድ ቀን ጃም እየተደረገ ነው። አንተ ስንት ፋሲጋ እኮ ሚያዝያ ስንት ጊዜ ነው ስጋ የሚበላው? ፋሲጋ በሙሉ በየቤቱ እርድ ነው። ኧረ ኢትዮጵያ አብሮ መብላት አብሮ መጠጣት ወሬውን ዘለዘ በቃ ጠላው ከዛ አረቂ ይመጣል። አራንጆ በስኒ አንዳንድ በመነገር እኛ እናቴ ሳምባው አንጀቱ ምናምን ይጠባበስላል። የሄዱበት ምናምን እሱ እንበላለን ማለት ነው። አገር ቤት እናንተ አገር ቤት እኮ የሚናፍቀው ለዚህ ነው። አንተ ቤቱን ዘግቶ እኮ አይደለም እዛ ተጠራርቶ በቃ ደስ የክት ልብሱ ይለበሳል። ሳቅ ጨዋታው ምኑ ደስ አይላችሁም? ስለዚህ ይህን እንደዛ አይነት ወሬ ነው ማመጣል። ደስ የዓመት በዓል ወሬ በቃ ዳባውራ እንኳን አደረሰለት ሰው በላ ዳቦ ያሽክባል የተንገዳገር ክበር። እኔማ አቴ ጋር ነበር ቁጭ ብለው እንዲገምስና ግማሹን በልቁ ይከብደኛል ሲሰጠኝ እንዲህ አራሱ ልጅ ከበረው ዳቦ እንኳን እናቴ ትቀበልና ቆርሰ ነበር። ቋንጣ እኔ ለያዝል አልሰጥም። ነው ጮት ለቅሶ ለምን ዳቦ በስንት መከራ ባለው ራዲዮች እኔ ላስቀምጥልህ እዚች ጋር መቀነቴ ጋር ሰራ አረክልህ ይሁን እያየ ትለኛለች። ወይ ሀገር ወይ ኢትዮጵያ። እናንተ ኢትዮጵያን እኮ የመሰለ ሀገር የለም። እንደዚህ ዛሬ የእርስ በርስ ጦርነት ሆነና
እልቂት በእልቂት ሆነና ድርቅም መጣ፣ ረሃብም መጣ፣ ችግርም መጣ። ይህ እኮ እኛ ያመጣ ነው። እኛ ያመጣ ነው እኮ እርስ በርሳችን እኔ ከማን አንሽ እኔን ከማን በልጬ ምናምን የሚል ነገር እኮ ነው ያመጣ። ኧረ ማንም ከማንም አይበልጥም። እናንተ ማንም ከማንም አይበልጥም። አማራው ከኦሮሞ አይበልጥ፣ ኦሮሞ ከአማራ አይበልጥ፣ ትግሬው ከአማራ አይበልጥ፣ ከኦሮሞ አይበልጥ። ሁሉም አንድ እኮ ነን እንዴ! እናንተ አንድ እኮ ነን። እንዴት እንደዚህ እኔ ምንድን ነው እኔ የሚል ኧረ ይሄ መንፈስ ይመታ በጌታ በኢየሱስ። አንተ እና እንደዚህ ጮማ የሆነ ወሬ ነው ጀል መጠረ ሄድ እውነት ለፋሲካ ቆጮ ያለውን ዶሮን በቅርጫ ፍየልን በቅርጫ በሬን በቅርጫ ሳትቀም እግዚአብሔር እኮ ቃል ኪዳን ስለሆነ መቼም ስጋ እንደ ትንሽ አንድ ሁለት ፍሬ እንኳን ጥርሱ ሳያስገባ የሚቀር የለም። ዳበሉት ምን በሉት ለምን የእግዚአብሔር እንትኗ ቃል ኪዳን አለ እና ያችን እየበላ ጉሽን እያልክ የምሰማው ወሬ ነው። የሊባኖስ ይከፈትልሃል። ከዛ ተቆመኩሟል። ያንን ወሬ ነው እኔ ትክክለኛ ወሬ ነው ቁጭ ማድረግላት። ይሄ ዝም ብሎ የመንደር አሉባልታ አይደለም። ጦርነት ይብቃ። ጦርነት መጥፎ ነው። ተው። ስንት ዓመት ሙሉ ከተጀመረ ጊዜ ጀምሮ አብይ ከመጣ ጊዜ ጀምሮ ተው ጦርነት ምናምን አባ ዘራፍ ነው ማራ እንደ ስንል ማን አማራ አለ በቃ ምን ያውቃል? ከፉከራ ከሽልላ በስተቀር ደግሞ ከዘፈን በስተቀር አበባዬ ሆይ ማለት ሞን ዋናው ጎጃም ከማለት በስተቀር ምን ያውቃል? ቡልጋት ከማለት በስተቀር ምን ያመጣል? ጎን አማራ ይሄን ማከለ እናስመጣው በሳምንት። ኧረ ተው ብርሃኑ ተው ብሬ እንዳንተ የምትመራው እኮ ይማረካል፣ አንተንም ትማረካል። አንተ ተማርከ ማርሻል እንደዚህ መሸከም ያቃተህን እንደዛ መስሎ ነው ተዋል። አረክ እነ ክብሪት አሉ እዚህ ደግሞ እነ ክብሪት ይጭራሉ ለአብይን። ይሄ እኮ ነው የአማራ ስነ ልቦና፣ ይሄ ነው እነ ዳንኤል ክብሪት አይታችኋል። የአማራ ስነ ልቦና ይሄ ነው ምናምን ይሉታል። እሱ ከክብረት በስተቀር ከክብሪት ማን ያውቃል? የአማራ ስነ ልቦና ክብሪት ነው የሚያውቀው ይልና ሄድ በለው ይላል። በቃ በዛ ደግሞ ዳኛቸው ያ ጳጳሳውን ሊሆን ይችል እነ ሽመልስ ጳጳስ አቡን እሱ ደግሞ ይመጣና እንደዚህ እኮ ነው የአማራ ለበረታው በቃ ነው አሃ። እናንተ ሰብስክራይብ ግን አድርጋችኋል። አስረሳችሁ እኮ የተነሳውበትን ነገር ሁሉ እኮ ታስረሱኛላችሁ። አታስረሱኛ። ምን ነበር የጀመርኩት? ምን አማራ ሲወድህ ክቱን ያርድልሃል፣ አጎዛውን ያነጥፍልሃል። ጠጅም ካለ ብርስ ካለ ብርስ፣ ጠላው ይበጠበጣል፣ ይመጣል። በቃ ያረክ ወሬ አያቴ ምን እንደሆነ ታውቃላችሁ? ልንገራችሁ። ዘንድሃ የሚባል አለ ጎጃም ወጣ ቢዳ ዘንድሃ የሚባል አለ። ይሄ ትልቅ መንገድ ነው፣ ይሄ አውራ መንገድ እና ቲኒ ከሱ ጋር አለ አብረን እንሄዳለን። ወደ ማታ ነው። እዛ ሄድና ዘንድሃ የሆነች ድንጋይ አለች፣ ደስ የምትልና ፏፏቴ ሲወርድ ታዩታል። እዛ ሄዶ ይላል። በቃ ያወራኛል። እኔ ምኑንም አላውቀው፣ እሱ ግን ያወራኛል፣ ይኮረኩራል። ከዛ በዛ ሲያልፍ ሰው ካየደቅ ይጠራል። እንዴት ዋላችሁ? ያዚያ ሀገር ቤት ሰው እንደዚህ እጅ ነስቶ ዱላውን አጣፍቶ እንዴት ናችሁ? ከየት ነው የምትጠጡ? እንደዚህ እና ዛሬ አረፍ ብላችሁ ነገ በጠዋቱ ብትሄዱስ ምናምን ይላችኋል። አንዳንዶቹ አይ እንደዚህ እኛ ደርሰናል፣ አንዳንዱ ደግሞ ሼልና ነው። ከዛ ተያይዘን በቃ እኔን ሂድ ይለኛል። ሂድ ሩጥና ሂድ ንገር፣ እንደዚህ እንግዳ እየመጣ ነው ብለህ ተቤት ተናገር። የሮጥኩ ሄድና በቃ እናገራለሁ። ኧረ አባዬ እንግዳ ይዞ እየመጣ ነው፣ እንደዚህ ስንት ናቸው እነዚህ? ወደው ተውድፍ ውሃው ጠላው ይበጠበጣል። ምኑ ልክ
እንደ ዓመት በዓል እኮ ነው እናንተ። እረግ እንግዳ እንደዚህ ነቀረ። ከዛ በኋላ እናቴ ጠቦት ይታረዳል፣ ምን ይላል? እኔ በለጠላው ቡናው ጎረቤት ይሰበሰባል። ከየት ነው የመጣ ወሬው? በቃ ብዙ ጊዜ እንደሚተዋወቅ ሰው እኮ ነው። አቤት ድብልኝ! እንደው ሳቅ ጨዋታው፣ ደስታው በቃ ሌሊቱ ሙሉ ሲወራ ያድራል። በጠዋት በሌሊት ተነስቶ የሚሄድ ከሆነ ስንቅ ይቋጠርለታል። ካልሆነ ደግሞ አረፈድ ብሎ ቡናውን ጠጥቶ ተጫውቶ ምናምን ይሄዳል። አማራ እንደዚህ ነው። ሲጠላ ደግሞ ባይኑ ድ ያረጋል። በጋጋ ይገላምጣል። ከጠላ አንተ ባይኑ ነው የሚገል። በቃ ገሉሃል። በአስተያየቱ ወዲያው ሞትሃል። አለቀ። እና የተነሳበት ምንድን ነው? ትዝ ይላችሁ እንደሆነ የዛሬ 8 ዓመት ዶክተር አብይ ባለ ሹመት ተደርጎ ስልጣን ሲይዝ ምናምን የአማራ ህዝብ ትዝ ይላችኋል። ባህር ዳር ላይ እንደዚህ አይነት ባንዲራ እኮ በኢትዮጵያ ምድር እስካሁን አልተሰራም። አንተ ከአየር ማረፊያው የባህር ዳር አየር ማረፊያ ታውቁታ፣ ከዛ የጀመረ እኮ መጥቶ ይሄ ጣናን ዙሮ ምናምን ነው እኮ ባንዲራው ቁመቱ። እኔ እንዴት ሰፉት እኮ ነው ብለህ አንተ አብይን ለመቀበል እኮ ነው ከአይሮፕላን ማረፊያው ሳይቋ አንድ እኮ ነው። ተያይዙ እንትንን ይሄ ጊዮርጊስን በዛ በኩል ጥሩ በድብ አንበሳ ሆቴል አድርጎ በዛ ጥሩ እንደዚህ በሌላኛው መድረስ እንትን እኮ ነው ስቴዲዮም ድረስ የገባው። እንዲህ ተጠምዞ በቃ ይሄ እንዴት እንደተቀበለው እኮ እንዴት እንደወደደው አብይን። አቤት ሰልፍ እኮ ውጣ ተብሎ አይደለም የአማራ ሰልፍ ውጣ ተብሎ አብይ ነቅሷልና ሰልፍ አይደለም። እንዲወደደው በቃል ወደደው፣ ባነጋገሩ ኢትዮጵያ ስላለ ስንት 40 ምናምን ጊዜ እንደ መጽሐፍ ቅዱስ እኮ ነው ኢትዮጵያ ንጠር። አንተ አብይ ስንሞት ኢትዮጵያ ስንኖር ኢትዮጵያዊ ሲል የሁሉ ኢትዮጵያዊ ልብ ቀለጠ። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ወላይታ ምናሽናሽ ሁሉም አንድ ሆነ። አንድ እረግ አንተ ለካ አበሻ ሲወድ እንደዚህ ነው። ኢትዮጵያዊ ሲወድ ለካ እንደዚህ ነው። ኢትዮጵያዊ ለካ አንድ ከሆነ ዘር፣ ቋንቋ፣ ሃይማኖት የለም። አንተ አበሻ እኮ ከተዋደደ አንድ ነገር ካመነበት ይሄ ኮሎኒ ኦሮሞ ነው፣ አማራ ነው፣ ትግሬ የለም እኮ አበሻ ከወደደ ወደደ ነው። ይሄ ከሌ ነው አትገፋፋም እኮ አንተ አብይ እኮ ሁሉም ሶማሌው አርቀረ ኦሮሞ ምኑ ሽናል አንድ ልብ ተናጋሪ እንደ አንድ ምን ፈራጅ የሚባል ተረታል። አንድ የኢትዮጵያ እስከ ዳር ትግሬ በሄዱ ምን ሄዱ ኤርትራኑ ሳይቀር እኮ እናንተ አንድ ሆነ። አንድ የዛን ጊዜ አቤት አንድ ወደ በቃ ትናንትናውን አያችሁ አይደለ? ትናንትና በኢንተርኔት ያ ሁሉ ህዝብ የኢትዮጵያ ህዝብ እኮ ግልብጥ ብሎ ነው እኮ በአንድ መስኮት በአንድ ቴሌቪዥን መስኮት በቃ ይሄ ኦሮሞ ነው፣ ይሄ አማራ፣ ይሄ ሽናሻ ነው፣ ይሄ ምናምን ሶማሌ ነው፣ ይሄ አፋር ነው ሳይባል ሁሉም ወደ አንድነት እባካችሁ አንድ ኢትዮጵያ የሚያስፈልገት አንድ ነው። በቃ አይታችኋል። ከሚሊየን በላይ እኮ ነው ሲከታተል የነበረው ትናንትና የነበሩት ምሁሮች የነበሩት እነዚህ ልሂቃኖች፣ የኦሮሞ ልሂቃን፣ የአማራ ልሂቃን፣ የትግራይ ልሂቃን፣ የሶማሌ ልሂቃን፣ የደቡብ ልሂቃን፣ የወላይታ ልሂቃን፣ ምን የጉራጌው አልቀር የምን የትኛው እስቲ ንገሩ። የየትኛው ብሔረሰብ ትናንትና አልተሳተፈም? እስቲ ንገሩኝ። ያልተሳተፈውን ንገሩኝ። ያልተሳተፈውን ብቻ ንገሩኝ። በሙሉ ያሁሉ ተሳትፎ ስለ አንድነት፣ ስለ ሽግግር መንግስት፣ ስለ አንድነት፣ ስለ ኢትዮጵያዊነት በቃ እስካሁን ድረስ የሄድንበት የተከተልንበት አልጠቀመንም። ድሃ አደረገን፣ እርስ በርስ አባላን፣ ደም አስጠጣን። ይብቃን በቃ ነው እኮ ይሄ እኮ መልእክት አለው። አንተ ዶክተር አብይ እኮ ተጋብዞ ነበር። እውነት እንደ ዶክተር አብይ ቢኖረው እኮ ይገባ ነበር። ወገኖቼ እናንተ ኢትዮጵያኖች ይሄኔ እንደዚህ ነው። አጥፍቼም ከሆነ ይቅር በሉኝ። እኔ ባለማወቅ ይሰራለሁ ብዬ እንደዚህ ያጠፋሁት ነገር ካለ ይቅር በሉኝ። አሁንም የምትፈልጉት ነገር ሽግግር መንግስት ከሆነ ይኸው
ሆኖ በቃ መናገር እኮ ይችላል። ጦርነት ወዲያውኑ ይቆም ወዲያውኑ ነበር። ትናንትና ገብቶ ይሄ ነው ቢል እንዶ ጦርነቱ ወዲያውኑ በአማራ በምናም በፋኖ ያሉ ቀጥ ነበር። ፋኖ እኮ አንተ ሰላም እንዲሆን ነው እንጂ የሚፈልግ እንትን አይደለም ይሄ ምናምን እና ፋኖ ራሱ ቀጥ ያደረገው ነው። በጦርነት እንደዛማ ከሆነ የእኛም ፍላጎት የእኛም ምርጫ ይሄ ነው ይልና ወደ ሽግግር መንግስት ይመጣ ነበር። እንደዛ ይሄን ደግሞ አላ ሌቦ ሆዶ ሲሳገና ሰማችሁት አለ ወይ ሲሳገና የትኛው ምድር ይቀበል ይሆን? የትኛው ምድር ይውጥ ይሆን? ሲሳገና የትኛው አይን ደፍሮ የትኛውን አይን ደፍረት አይሆን? የትኛውን አይን ሲሳገና አንተ አቤት እናንተ ሆድ ለካ እንደዚህ ነው። ህሊናን ያስታል። ተለወጠ እኮ በንዴት እኮ ያኛውን የምን ሽግግር መንግስት ተበታትኗል ምናምን እያለ ሲል የነበረ አንተ ሲሳከን ኤርሚያስ አክሮባት እኮ ነው የተገለጠ። ኤርሚያስ ስንት መንግስት የወያኔ መንግስት ሲቦጠቡት ሲበላ ስንቱን ሲያስገድል ስንቱን ወጣት ሲያስጨፈጭፍ የነበረው ኤርሚያስ ተመጣና ወደ አብይ ተሰካከለና መጨረሻ ላይ ደግሞ ወደዛ አብይን መቃወም ጀመረ። በላው ግጫው ሲል ቆየና አሁን ይኔ 90 ምናምን ዲግሪ ተገልብጦ ኤርሚያስና ሲሳገና አብይ እኮ ዘላለም አይኖርም። እግዚአብሔር ባለው ጊዜና ሰዓት እንደ አብይ እኮ አካሄድ እንደ አብይ አሰራር እኮ እስካሁን ድረስ የእግዚአብሔር እጅ ስለሆነ ነው እንጂ የለም። ደብዛው ስሙም ይረሳ ነበር፣ ግን እግዚአብሔር እስካለለት ጊዜ ድረስ ስለሚኖር ነው እንጂ በአማራ ሰሞኑን የሚደረገውን ሰልፍ አላየም እንዴ? አይታሎይ በአማራ ክልል እኮ በሙሉ ሰልፍ እኮ ገዳያችንን አናለቅስም፣ በምርጫ ገዳያችንን አንመርጥም ምናምን የሚል ስንት መፈክር አይታል። አማራ ቀላል አረግኩ። አማራ ሲወድህ ሙክቱን ያርድልሃል፣ ሲወድህ የጣፈጠውን ያበልሃል፣ ሲጸላ ግን ባይኑ ይቀላል፣ ይገላምጠዋል። በቃ ገላመጠ ማለት ገደለ ማለት አይምርም። በቃ አርማጮን አላየም እንደ አንተ አርማጮ እኮ እንደ ሚስት እንግድነት ሄደ ሚስቱን ቀና ብለህ ካየህ በሙሉ አይነት የለም ያስተናግዳል፣ ታድራለህ። ጠዋት ግን ልክ ሲሸኛ አንተ ምና ባቆርጦ ነው ሚስትን እንደዛ ብለህ ስታያት የነበረው እንደ ስጠቅሳት የነበረ ይልና በግንባር ለቆ ነው የሚያሰናበት። አርማጮ እንደዚያ ነው። እንደ አማራ ጥላቻ ቢሆን እንደ አማራ አስተሳሰብ ቢሆን አብይ እስካሁን ድረስ ምን መታሰቢያው ራሱ የለም። ግን የእግዚአብሔር እጣት የእግዚአብሔር እጅ እስከሆነ ድረስ እግዚአብሔር እስከቀጠረለት ጊዜ ድረስ ይቆያል። ይሄ ምን የማይካድ ነገር ነው። አንተ በሌላው ሀገር እኮ ቢሆን በዚህ በሰለጠነው ሀገር ይሄን ያህል ህዝብ ጠልቶ እንደዚህ ሰላማዊ ሰልፍ ወጥቶ ምን ብሎ ወዲያውኑ ሪዛይን የምታደርገው? ሪዛይን በቃ አልቻልኩም ሪዛይን። እኛ ሀገር ደግሞ አልታወቀ ሪዛይን ኢትዮጵያ ውስጥ እዚች ወንበር ላይ እዛችሁ ተወሰብሳታለህ እንጂ ጃኖይ እኮ በ70 እስከ 80 ምናምን ኧረ ተው ጃኖይ ለልጆ ለአልጋ ወራሽ አስረክቡ ሲባሉ የለም የምንወደውና የሚወደን ህዝባችን እያል የምንወደውና የምንወደው ልጃችን እያሉ ጃኖይ እንደዛ ፀሐዩ ንጉሥ የተባሉ አለቅም ሙጭጭ ብሎ አወራረዳቸውን አይታችኋል። በክፍት ቮልክስዋገን ሌባ እየተባለ ስንት ዓመት ሙሉ የገዙ ኢትዮጵያን የብርሃን ጮራ በብዛት እንዲደምቅ አፄ ምኒልክ የጀመሩትን እሳቸው ደግሞ አበልጽገውት የትምህርት ብርሃን የትምህርት ጮራ በኢትዮጵያ እንዲበተን ያደረጉት እኛ አፄ ኃይለሥላሴ የጥቁር መሪ የመጀመሪያ ጊዜ ዋይት ሃውስ የገቡ በክብር የተቀበላቸው ንጉሥ መሪ
እምቢ ሙጭጭ በማለታቸው አወራረዳቸው ሌባ ሌባ የተባሉ በቸርቸር ጎዳና ላይ ነበርኩኝ፣ ልጅ ነበርኩኝ። ዛን ጊዜ ሌባ ያን በቃ ሩጫ። አቤት ቮልክስዋገን እኮ አትቀድመንም ነበር እኛ ነበር። እና አበሻውን ወንበር ላይ ቁጭ ካለ ቁጭ ነው። የፈለገ ለምን አይሆንም? እዛ አንጠልጥለው እስካላነሱ ድረስ እና ስለዚህ አብይ እናቴ ይሄን ሁሉ እያየ ይሄን ሁሉ ስቃይ ይሄን ሁሉ በህዝብ ጮት ምናምን እያየ ወዲያውኑ ኧረ ወገኖቼ በቃ ኢትዮጵያውያን እኔ የኔ አስተሳሰብ የኔ አመለካከት ይሄ ነው፣ ግን እናንተ ካላማራችሁ እናንተ ካልተቀበላችሁ ይሄው የምትፈልጉት ነገር ይሄ ምንድን ነው ብሎ ለህዝብ ያስረክብ ነበር። አደርግማ ኧረ እስቲ እንዲሁ ዶክተር አብይ እስቲ ቢያንስ እንኳን እስረኞችን እስቲ ፍታ። እውነት እስቲ እስረኞችን ለዚህ ዓመት ባልበልና ፍታ። የሆነ ነገር ማል እስረኞችን ከፈታ እርግጠኛ ነኝ የሆነ ነገር ታገኛለህ ብዬ ገምተ እስረኞችን ፍታ። እንዲህ ፋሲካን በዓል ምክንያት በማድረግ ብለህ እስረኛን ፍታ እንትን በል አውጅ፣ በቃ ኑ እንሰባሰብ ምናምን በልና ከዛ በኋላ የሽግግር መንግስት ከተባለ የሽግግር መንግስት እርግጠኛ ነኝ አንተ ትመረጣለህ። ይሄን ብታረግ ይሄ ሰውዬ ኦነስት ነው፣ ትክክለኛ ነው፣ ስለዚህ አብያችን ነው ምንመርጠው ብሎ ህዝብ ይመርጣል። ግን እየገደልክ በለው ግጨው እነ ክብሪትን እየሰማ የለም የበለጠ እዳህን ነው የምታበዛው፣ እዳህን እና እኔ የማወራ ህዝብ እንዴት ነበር ወይ ጠፋኝ። እነዚያ ግን ሲሳያጌና ኤርምያስ ሲሳያጌና ለመሆኑ ከተማ ወጣችሁ ትሄዳላችሁ እንዴ? እነዚህ እስቲ ንገሩኝ። በዲሲ ከተማ ትዞራላችሁ? እውነት አበሻ ወዳለበት ትሄዳላችሁ ወይ? እና አበሻ ስታዩ በቃ እንዲህ ቀና ደረታችሁን ነፍታችሁ እንደነመሳይ ትሄዳላችሁ? ንገሩኝ እስቲ። ትሄዳለህ? በዲሲ አሁን እንደ መሳይ ደረትን ገልጸ መሳዬ እየተባልክ ትሄዳለህ? ማዝዬ እየተባልክ ትሄዳለህ? ገና አበሻ እንዲፈቶ ኮፍያህን ዘቅዝቀ ነው ብር ብለ የምትሄድ። ደግሞ እኮ ማታ ነው አሉ የሚወጡት። ማታ ሹልክ ብሎ ሄዶ የሆነ ቦታ ጠማምሶ እንጂ ቤታቸው ታጉረው እዛው ኤርምያስና እንትና ማነው ሲሳያጌና ቤታቸው ከተማውን ኮናፈቃቸዋል። ዲሲ ከተማ በተለይ 9 ስትሬት የሚባለው ይሄ ዲሲ ያለው ናፈቃቸው። በቃ ምንም ሰው ገና ሲያ በቃ ራሳቸው የሰሩት ስራ እንዲህ ነው የሚያሸመቅቃቸው። አቤት ሲሳያጌና አቤት ኤርምያስ፣ አሬት ትገቡ ይሆን? አብይ እኮ ነገ ከነገ ወዲያ የእግዚአብሔር ጊዜ ሰዓት ሲደርስ ፍንቀል ብሎ ይሄዳል። እናንተ ግን ወዮ ኢትዮጵያን ለዘላለም ከዚህ በኋላ እኮ ኢትዮጵያ የምትባል ምድር ውስጥ አትገቡ። ምናልባት የኢትዮጵያ ግን ያው ማህሪ አይደል የኢትዮጵያ ይምረናል ብላችሁ ነው አይደል? እኛ እንብላበት ተሆና አቦቶና እኛ እንብላበት አቦቶና ጫታችን አትንካብን፣ ሌላው እንደፈለግ አትስ ሰላማዊ ኢህአዴግ እንደገባ ሰላማዊ ሰልፍ ውጡ ተባለ። ወጣ ግልበት ተብሎ ወጣ። በቃ 5 ሰዓት በኢትዮጵያ 5 ሰዓት ሆነ። በኢትዮጵያ ሰዓት ነው 5 ሰዓት ሲጠብቅ ይሄ ንግግር የሚያደርገው አልመጣ። 6 ሰዓት ሲሆን 12 ሰዓት ሲሆን አልመጣ። 12 ተጉዘ አቦታውና እኛ ወዳቻታቸው ጉር ቆም ያራዳ የምቁ ወይ ሀለ እናንተ የፈለጋችሁትን በሉ። ግኛ ጫታቸው ወደ ጫት የሀረርን እናቴ የሀረር ህዝብ መቼ ነው ስለምታገኘው? ከጠዋቱ 2 ሰዓት እስከ 4 ሰዓት ባለው ጊዜ ታገኘዋል ብሎ ይሰማል። እንዲህ ብሎ ይሰማል። ከዛ ካለፈ ቤት የለም አይሰማም። እንዲህ በግድ እንኳን አስረ ብታስቀጡ ያልከውን አይሰማም። የኔ ጌታ አይሰማም። ትንሽ ሳኩ አይደለ? ፋሲካ ሙክት ከግልገል
ኢትዮጵያ ሙክት ከግልገል እንዳልታረደበት ዛሬ ዶሮ ቅርጫ። አብይ 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 እና ይህን ይመስላል እንግዲህ የዛሬው እንትናችን። ትናንትና የተነበረው የአንድነት መንፈስ አሁን በኢትዮጵያ እንዲወርስ ነው የምንፈልገው። ይሄ የአንድነት መንፈስ ደግሞ እርግጠኛ ነኝ፣ እመኑኝ፣ ይመጣል። እመኑኝ፣ አንድ እንሆናለን። ኢትዮጵያ ሆና እንደ ድሮ በቃ የውጩ ዓለም የውጩ ይሄ እንትኑ ይገባል። ይሄ ሞር የተባለ አንተ ናሳ ውስጥ እኮ ያለ አበሻ አቤት ናሳ ውስጥ ይሄ ትልልቅ ቦታውን ሰርጀሪ ትልቅ አንተ የተባሉ ሆቴል ውስጥ ያለው እኮ አበሻ ሰርጀሪ የልብ ጥገና የምን ስፔሻል የምን የአይን የጥርስ የውስጥ ዶ ስፔሻል የናሳ የጠረፍ ዋናው ስፔሻል አቀነባባሪው ነው። እንደማንያ የሞተው ኢንጂነር ቅጣው እንደነሱ አይነት እኮ ማት በቁጥር እኮ ቆጥረህ ማዘልቀው አበሻ ጭንቅላት እኮ እግዚአብሔር ሰጠ። ህብረት ጠፋ፣ አንድነት ጠፋ። ያ ደግሞ ይመጣል። ያ ሁሉ ምሁር ወደ ኢትዮጵያ ከልበጥሎ ዓመትና 2 ዓመት ባልሞላ ውስጥ ኢትዮጵያ ተቀይራ እንደ ሌሎች ውጭ ሀገሮች የምትጠራበት ጊዜ ይመጣል። ሃይላንድ ምናምን ህንድ እያልክ ሕክምና የምትሄደው ከሃይላንድ ከህንድ ወደ ኢትዮጵያ ለሕክምና የሚመጣ ሰው ይበዛል። እመነኝ። ስፔሻሊስቶች ኢትዮጵያ ውስጥ ያሉት ስፔሻሊስቶች ከአሜሪካ ከሁሉ ግልብጥ ብሎ ወደዛ እንደሚመጣ እመነኝ። ብቻኛ አንድ እንሁን።